በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ
ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምጸ ተዋሕዶ የሬዲዮ መርሃ ግብራችን ነው። እንኳን ለአብይ ጾም ሁለተኛ ሳምንት በሰላም በጤና ጠብቆ አምላካችን አደረሳችሁ። ዛሬ እንግዲህ የካቲት ኪዳነ ምሕረት ዋዜማ ነው እና ይህንኑ በተመለከተ እህታችን ዘማሪት ናት እንግዲህ ዛሬ በገና እየደረደረች ዳግማዊት እንኳን አደረሰሽ። እንኳን አብራ አደረሰን። አዎ በአንቺ በገና ነው እንግዲህ በገባሽልን ቃል መሰረት ዛሬ በበገና ነው መርሃ ግብራችንን እየጀመርን ያለ ነው። ዝማሬ መላእክት ያሰማልን። የነ ቅዱስ ያሬድ የነ ቅዱስ ዕዝራ የነ ቅዱስ ዳዊት በረከት ረድኤት አይለይሽ። አሜን። አብሮ ያሰማን። አሜን። የመጨረሻዋ ስንኝ ምን ነበረች? የመጨረሻዋ ስንኝ የመዝሙሩ ማለት ነው። እምነቴ ሳስቶ ጽድቅን ባልሰራ እመቤቴ ሆይ ነፍሴን አደራ አስታርቀሻ ኑሪያት ከቅዱሳን ጋራ ይላል። ግሩም ነው። እንግዲህ ያው የሃይማኖት ችግር ሳይኖር በምግባር ድቀት አግኝቶኝ የሚጠበቅብኝ ፍሬ ሃይማኖት ፍሬ ምግባር ባልሰራ ያንቺ ምልጃ ያንቺ ቅድስና አደርቶኝ ቅዱሳን በክብር በተሰበሰቡበት ማህበር እንድደመር አንድ እንደሆን አብቂኝ ነው እንግዲህ። አዎ ዝማሬው እንደዛ ነው የሚለው። ታውቃን እመቤታችን አሜን። ታውቃን ሁላችንን። እንግዲህ የተወደዳችሁ አድማጮቻችን ነገ የካቲት ኪዳነ ምሕረት ብለን የምንለው ድህነተ በላዔ ሰብእ የተፈጸመበት የሰው ልጆች ሁሉ የድህነታቸው ተስፋ ውስጥ እመቤታችን ያላትን ጉልህ ስፍራ ወይም ድርሻ የምናስተውልበት የምናስብበት የምናዘክርበት በዓል ነው። በድጋሚ እንኳን አደረሳችሁ። አሜን። እንኳን አብሮ አደረሰን። የተወደዳችሁ አድማጮቻችን እንደ ወትሮ ሁሉ የተለያዩ ዝግጅቶችን አሰናድተን ነው ከዚህ ሰዓት ጀምሮ ወደ እናንተ የምንደርሰው። እንግዲህ ዝግጅታችን መጀመሪያ በበገና ዝማሬ ነው ያደረግነው። ሌሎች ዝግጅቶችም ይኖሩናል። አብራችሁን ከቆያችሁ መልካም ፍሬን ታገኙበታላችሁ። ዝግጅቱን እየመራን ቀሲስ ዮሴፍ ይኩኖ አምላክና እንዲሁም እኔ ዳግማዊት ካሴ ከእናንተ ጋር ቆይታ የምናደርግ ይሆናል። እስከ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ቀሲስ ቅድም በመግቢያ ላይ ያነሱ ነበረ። በነገው ዕለት የካቲት 16 ታላቅ በዓል ነው። አመታዊ ክብረ በዓል ነው። እንግዲህ በቤተ ክርስቲያን ታቦት ከመንበሩ ከክብሩ ወጥቶ የሚከበርበት በዓል ነውና ስለ እመቤታችን ጥቂት ብንወያይበት፣ ዝማሬውም ደግሞ የበገና ዝማሬውም ስለ መልጃ ነው የሚያነሳውና እመቤታችን በነገረ ድህነት ላይ ያላትን ሚና እዚሁ ጋር አያይዘን ብናነሳ በጣም ጥሩ ነው። አዎ እንዳልሽው እመቤታችን በድህነት ውስጥ ያላት ስፍራ ከፍተኛ ነው። እንግዲህ ስለ ድህነት ስናወራ ሁለት ትልልቅ ክፍሎች ነው የሚታሰቡን። ተፈጸመው ድህነትና ሂደታዊው ድህነት ተብሎ በነገረ መለኮት ምሁራን ዘንድ በሁለት ተከፍሎ ይታያል። የተፈጸመው ድህነት ወይም ዘ ኮምፕሊትድ ሳልቬሽን የሚባለው አምላካችን ኢየሱስ ክርስቶስ እኛን የሰውን ልጆች ከገሃነም ወይም ከሲኦል እስራት ነጻ ያወጣበት በዲያብሎስ ግብርና ተይዘን በዲያብሎስ አገዛዝ ክፉ አገዛዝ ተይዘን ኖርበት ከነበረ የሲኦል ኑሮ በከበረ ደሙ ፈሳሽነት በሞቱ በትንሳኤው እኛን ነጻ ያወጣበት እሱን የተጠናቀቀ ድህነት እንለዋለን። ምንድነው? አዳም የዲያብሎስ ወንድ ባሪያ አገልጋይ፣ ሔዋንም የዲያብሎስ ሴት ገረድ ብሎ ዳጽፈት አጽፎ ያንን በሲኦልና በዮርዳኖስ ባህር ጥሎ ወይም ደግሞ ሰውሮ ዲያብሎስ በክፉ አገዛዝ ይገዛ ነበረ እና በሰው ልጅ ላይ ሞትም ሲኦልም መቃብርም እንዲህ ሁሉ ሰልጥነውባቸው ይኖሩ ነበረ። መድኃኒታችን ወደዚህ ዓለም መምጣት ያንን ለማስቀረት ነው። ስለዚህ ያ
የተጠናቀቀ ድህነት ነው። በመስቀል ላይ ተሰቅሎ የድህነት ስራ ወጥኖ መፈጸሙን ጀምሮ ማጠናቀቁን ለማስረዳት ለማሳወቅ ወይቤ ተፈጸመ ሁሉ ያሰብኩትን የወጠንኩትን ከአባቴም ከመንፈስ ቅዱስም ጋር የምመከርኩትን የማዳን ስራ ፈጸምኩ ብሎ መድኃኒታችን ተናግሯል። ስለዚህ ይሄ የተጠናቀቀው ድህነት ነው የምንለው። ሂደታዊ ድህነት ደግሞ በማመን ጀምረን በመታመን የምንፈጽመው ነው፣ መንግስተ ሰማያት በመውረስ። ስለዚህ በእነዚህ በሁለቱም የድህነት አይነቶች በተጠናቀቀውና ሂደታዊ በሆነው የድህነት አይነቶች ውስጥ እመቤታችን ቅድስት ድንግል ማርያም ጉልህ ስፍራ አላት። ስለዚህ ነው እንግዲህ በተደጋጋሚ ያለ ድንግል ማርያም ክርስቶስን ያለ ነገረ ማርያም ነገረ ድነትን ማሰብ መረዳት በጣም ይከብዳል፣ አይቻልም የሚባለው በዚህ የተነሳ ነውና በዚህ በሁለተኛውም እንግዲህ ለመዳን በምናደርገው ተጋድሎ ውስጥ ከምንይዛቸው ጉዳዮች አንዱ ስጋውን ደሙን የመድኃኒታችንን መቀበል ነው። ምክንያቱም ያለ ስጋው ደግሞ ድህነት የለም አይደለ? አዎ። እና ይህንንም እንግዲህ በተመለከተ ራሱ ክርስቶስ ምን ብሏል? ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ ተናግሯል። ስለዚህ ያ ስጋ ያ ደም ከሰማያት ይዞ የመጣው ሳይሆን ከቅድስት ድንግል ከመቤታችን ከማርያም ክብርት ወላዲተ አምላክ የነሳው ስጋና ደም ነው። ስለዚህ በሂደታዊው ድህነት ውስጥም ስጋውን ደሙን ተስፋ አድርገን ጥምቀትን ተስፋ አድርገን በጎ ስራን ተስፋ አድርገን በምንፈጽመው የድህነታችን ሂደት ውስጥም ሆነ በተጠናቀቀው ድህነት ውስጥ እመቤታችን ትልቅ ሚና ወይም ስፍራ ይዛ ትገኛለች። አምላክ አዳምን ለማዳን አዳምን ለማንሳት አዳምን ለመጠየቅ የአዳምን ጠባይ የአዳምን ባህሪ የአዳምን ስጋ መዋሃድ ነበረበት። ዳግማዊ አዳም ተብሎ መጠራት ነበረበት። ያንን የሆነው ደግሞ ከቅድስት ድንግል እመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው። ስለዚህ በነገረ ድህነት ውስጥ እመቤታችን ያላት ስፍራ በቃላት እንዲህ ተብሎ የሚገለጽ አይደለም። እንግዲህ ቅዱስ ኤፍሬም በተናገረው ቃል ለዚች ለአሁኗ ቅጽበት መጠቅለያ ብናደርግ እንግዲህ የማክሰኞ ድርሳቱ ላይ የመመኪያችን ዘውድ የደህንነታችን መጀመሪያ የንጽህናችን መሰረት አንቺ ነሽ ይላታል። መሰረተ ሕይወት ናት ማለት ነው ቅድስት ድንግል ማርያም። ምክንያቱም በእርሷ በኩል ነው ዓለም የዳነ፣ በእርሷ አማካይነት አዳኙ መድን ልጇ ኢየሱስ ክርስቶስ ነው አዳኝ፣ ምንም ጥያቄ የለውም። ግን ለመዳን ምክንያት የሆነች ደግሞ እሷ ናት። ስለዚህ የመመኪያችን ዘውድ የደህንነታችን መጀመሪያ የንጽህናችን መሰረት አንቺ ነሽ ብሎ ተናግሯልና ያለ እመቤታችን ነገረ ድህነትን ማሰብ ከባድ ነው የሚባለው በዚህ የተነሳ ነው። አዎ መልካም አድርገው ነው ያነሱት። ቃለ ሕይወት ያሰማልን። አሜን። አብሮ ያሰማል። እንግዲህ ካለን ሰዓት አንጻር ወደ ተከታዩ ዝግጅታችን ብናልፍ መልካም ይመስለኛል። በተከታይነት እንግዲህ ግጥም ይኖረናል። የመላከ ሰላም ታዬ የትንኝ ነገር ይሰኛል ርዕሱ። አዎ የትንኝ ነገር ምን ይሆን? የትንኝ ነገር እንግዲህ ስናደምጠው ነው ሙሉን የምናገኘው። አዎ ሙሉ ግጥሙንና ማብራሪያውን የምናገኘው። አዎ በተከታይነትም ዝማሬ ይቀጥላል ማለት ነው። እንጹም እንጸልይ የሚለውን ዝማሬ በተከታይነት እናደምጣለን። እሱን ተከታትለን እንመለሳለን። እስከ መጨረሻው ድረስ አብራችሁን ቆዩ። የትንኝ ነገር የሚል ነው የመጨረሻው በ1973 የትንኝ ነገር። የትንኝ በጣም ትንሽ ናት። የትንኝ ነገር ይላል። ምንድነው? አንዳንድ ተረቶችም አሉና ምሳሌዎች እነዛን ለቁም ነገር ለመዋል ነው ይሄ ስነ ግጥም የተደረሰው። የትንኝ ነገር። ትንኝ እንደ ዝሆን ውሃ ልትጠጣ ወንዝ ወረደች አሉ ጆሮ ላይ ተቀምጣ። ዝሆን ትልቅ አውሬ ኩምቢውን ዘርግቶ እስኪመላ ሆዱ ውሃን ተጎንጭቶ ቆሞ ሳለ ደክሞት ከግንድ ተጠግቶ ትንኝም እንዳቅሟ ውሃን ጠጣችና
ዞን ስላዘላት አቅርባ ምስጋና ማወደስ ብትጀምር ከልቧ ዝሆንን ቁም ነገር ሳይለው የትንኝ ምስጋናን እንዲያው ለንግግር ለመመለስ ብሎ የትንኝን ነገር ምስጋናን አቃሎ በኩራት መለሰ ዝሆን ተመክቶ የትንኝን አቅም መዝኖ ለክቶ መኖርሽን አላውቅም ብትሄጂም አይከፋኝ በይደና ሰንብቺ ምስኪኑት ትንኝ አንቺን ማን ይቆጥራል ከቁም ነገር ጥፎ ምስጋና ፎቶሽን የሚይዝ ለጥፎ የትንኝ ነገር ኃይልቡና ማጣት አቅምን አለማወቅ ደርሶ መንጠራራት ከዞን ውድድር ቁመት መለካካት እንዲያዋርዳል ያስንቃል ትዕቢት የትንኝን ነገር አዙረን ብናየው ግብዝነት ውርደት መሆኑን አወቅነው የትንኝን ነገር ትዕቢት አዋራጂ መሆኑን ያወቀ ሽማግሌው ልጅ ከልቡ አኑሮ አያርገው ወዳጅ ይሄ ምንድነው ያለ ደረጃችን ከሚንቁን ጋራ ጓደኝነት መግጠም አይገባም እንደው ይሄን ወለታ አደረጋችሁልን ብለን እንኳን ልክ ቅኔ ተቀኝተን ስነ ጽሁፍ አዘጋጅተን እንደው ልናመሰግናቸው እንኳን በቅንነት ብንነሳ እነሱ ከቁም ነገር አይቆጡት ስለዚህ ትንኝም ጓደኝነቷን ከትንኝ ጋራ ዝሆንም ከዝሆን ጋራ ያለ አቅማችን ያለ ጓደኛችን ጓደኛ እየፈለግን ስሜታችን ተነክቶ ተናቅን እያልን ማረር የለብንም እርግጥ ዝሆን ትንኝን መናቅ የለበትም ከፈለገ እሱን ትንኝ አድርጎ እግዚአብሔር ሊፈጥረው ይችላል ትንኝን ደግሞ ዝሆን ማድረግ ይችላል ግን ይሄ እነሱ አይፈረድባቸውም እንደዚያ አሁን ዝሆንና ትንኝ ይህን አድርገው አይደለም በዝሆንም የተመሰልነው በትንኝም የተመሰልነው እኛውን የሰው ልጆች ስጋዊ ጠባያችን ነው እንደዚህ ያደረገ ምን ስለሆን ነው ሌላውን የምንንቀው ደግሞ አላቅማችን ያለ ጓደኛችን ዝም ለምን እንጠራራለን አጠገባችን ያለ ብጤያችን ጓደኛ አለ ከጓደኛችን ጋር አንወያይም ከሚንቁን ጋር እናነጋግር ስንል ጭራሽ ዞር በሉ ብለው ሌላ ችግር ይፈጥራሉ ስለዚህ አቅም ማወቅ ጥሩ ነው ለማለት የሰው ልጅ እንዳትሆን የመንፈሱ ድሃ ሰጥቶአልና ዕድሜ ለንስሐ 40 ሌሊትና 40 ቀን የጾመው ኃጢአት ኖሮት ሳይሆን የሰው ልጅ ላንተ ነው። እንጾም እንጸልይ ሁላችን እንጾም እንጸልይ
መብላት ለሥጋ እንጂ ለነፍስ አይጠቅምም እንዳለው በመጽሐፍ ሰው በእንጀራ አይኖርም። ስትጾም ስትጸልይ ለሰዎች ተመች ፊትህን አታክፋ እንደ ግብዞች እንጾም እንጸልይ ሁላችን እንጾም እንጸልይ የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማህበረ ቅዱሳን የሚዲያ አገልግሎት እየተዘጋጀ በየሳምንቱ ወደ እናንተ የሚደርሰውን የድምጸ ተዋህዶ ሳምንታዊ የሬዲዮ ዝግጅታችን ነው። ዛሬ እንግዲህ ጾሙን ያስመለከቱ የተለያዩ ዝግጅቶችን ወደ እናንተ እያቀረብን እንገኛለን። እንግዲህ ቀደም ሲል ግጥም እንዲሁም ዝማሬ አድምጠን ተመልሰናል። ግጥሙን ላቀረቡልን መላከ ሰላም ታዬ እንደዚሁም ዝማሬውንም ላሰሙን በኩረ መዘምራን ኪነ ጥበብ ቃልዎት ያሰማልን። እንግዲህ ቀሲስ ቀደም ሲል ስናነሳ ወደ ነበረው ሀሳብ እንመለስና እመቤታችን እንግዲህ በነገረ ድህነት ስላላት ሚና እያነሳን ነበረ። ከዚህ ጋር ተያይዞ እንግዲህ አሁን የምናከብረው እመቤታችን ለበላዔ ሰብ መዳን ምክንያት መሆኗን ነው የካቲት 16 ላይ የምናነሳውና አንዳንድ ሰዎች እንግዲህ ምናልባት በዚህ ዙሪያ የሚነሳው ጥያቄ ምንድነው በላዔ ሰብ እንግዲህ እድሜውን ሁሉ ብዙ ነፍሳትን ሲያጠፋ ይኖር ሰው ነውና ከዛ በኋላ በእመቤታችን ስም አንድ ጥርኝ ውሃ ስለሰጠ እንዴት ነው ሊድን የሚችለው የሚል ጥያቄ ይነሳልና ከዚህ ጀርባ ያለው እውነታ ምንድነው? ትክክለኛውስ መልስ ምንድነው ለዚህ የሚሆነው? በጣም ጥሩ ነው። እንግዲህ ካለን ሰዓት አንጻር ሰብሰብ አድርገን ለማየት ብንሞክር ምንድነው ባጭሩ ያው መምህራን በሰፊው ወደ ምህረቶቻችንም ስለሚያስተምሩበት ያንን እነሱ እንተዋለን። እንዲያው ግን ለበረከት ያክል እመቤታችንን ስምና እመቤታችን ዝክሯን አንስቶ መወያየቱ ጥቅም ስላለው ያንን ምስክርነት ለመስጠት ነው። እንግዲህ በላዔ ሰብ በነገራችን ላይ ዋና ስሙ አይደለም። በላዔ ሰብ በግብሩ በሚሰራው ስራ አንጻር የተጠራበት ነው። ምንድነው ሰው በላተኛ ማለት ነው። የግዕዝ ቃል ነው። ወደ አማርኛ ሲመለስ ሰው በላተኛ፣ ሰው የሚበላ ሰው በይ ማለት ነው። እና ሰው ለመብላት ምክንያት የሆነው ከልጅነቱ ጀምሮ እንደ ጅብ ወይም ደግሞ እንደ ሌላ አውሬ ፍጥረት ሆኖ ተፈጥሮ ሳይሆን በጣም ደግ ቅዱስ ልክ እንደ አባታችን እንደ አብርሃም በሀብቱ እንግዶቹን እየተቀበለ ከቤቱ እያሳደረ በጎ ስራ እየሰራ የሚኖር ሰው ነው የነበረው። በበጎ ስራ ላይ ጠላት የሆነ ዲያብሎስ በክፉ እንትን ተነስቶበት ያው በጎ ስራውን ቀንቶበት ተጣልቶታል። እንግዲህ ሲጣላው በምንድነው በላዔ ሰብ ያልነው የቀደመ ስሙ ግን ስምዖን የሚባለው እርሱ እንግዶችን ይቀበል ስለነበረ የበጎ ነገር ጠላት የሆነው ሰይጣን እንደ እንግዳ እንደ ሰው እንደ ሩቅ መንገደኛ ሰው ተመስሎ ከቤቱ መጥቷል። በሰው አንጻር ተመስሎ እና እንደ ሰው ተመስሎ መጥቶ ምግብ ይቅረብልህ አለው። እንግዲህ ሁሉም አስተናግዶ እግሩን እጁን አሉ አጥቦ መኝታውን ካዘጋጀለት በኋላ ምግብ ይቅረብልህ ቢለው እሺ ምግብ ይቅረብልኝ ግን ምንድነው ብሎ ሲለው ያኔ እንስሳ ታረደ ፍሪዳ እንትን አርዶ አወራርዶ ሲያቀርብለት አይኔ እንዲህ ያለ እንስሳ ነው ተመግብ ያላቅም በእኛ ሀገር እንዲህ ያለ ምግብ ተመገበን አናቅም ብሎ ይለዋል። እንግዲህ ከዋህነቱና ከደግነቱ ፍጹም እንግዳን ከማክበሩ የተነሳ የሚጠይቀውን ሁሉ ሊያደርግለት ቃል ገብቶ ምንድነው የምትመገቡት ብሎ ጠየቀው። እኛ በሀገራችን የሰው ስጋ ነው የምንመገበው ብሎ ሳያፍር ያንን ይናገራል። ያ በሰው አንጻር የተገለጠው ጠላት ማለት ነው ዲያብሎስና እንግዳ አዝኖብኝ ከሚወጣ ልጄ ልጣ ብሎ የገዛ ልጁን አርዶ ስጋውን ቀቅሎ አቀረበለት። እንግዲህ ከዚህ ጋር የዋህነት አለ። በጣም የገዘፈ የዋህነት ነው። እንግዲህ ከዋህነቱና ከደግነቱ የተነሳ አብርሃም በሞሪያ ተራራ ላይ ልጁን ይስሐቅን ለእግዚአብሔር መስዋዕት አድርጎ ለማቅረብ የተነሳበትን ሁኔታ ያውቃል ማለት ነው።
አብርሃምም ልጅህን ሰዋልኝ ብሎታል እግዚአብሔር። የአብርሃም ክብር እንዲገለጥ ነው እንጂ እግዚአብሔር ይስሐቅ እንዲሰዋ ፈልጎ አይደለም። ሰይጣን እንዲያፍር የሰይጣን ምክርና ክስ ስለነበረ የአብርሃም ደግነት የታወቀው በዚህ ሁሉን ነገር ስለሰጠው ከሁሉ በላይ ደግሞ በእርጅና ዘመኑ በልጅ ስለባረከው ነው። ልጁን ብትነሳው ይሰድብሃል ብሎ ስለነበረ የአብርሃም ደግነቱ የአብርሃም ቅድስናው የአብርሃም እግዚአብሔርን መውደዱን እስከ መጨረሻው እንዲገለጥ ፈልጎ ነው እግዚአብሔር በዚህ ያሰናበተውና ልክ እንደ አብርሃም እንግዲህ ደግነት ይዞ የገዛ ልጁን እሱ አርዷል ማለት ነው። እስኪያርደው ድረስ አራራለትም እንደ እግዚአብሔር በይስሐቅ በልጅህ ላይ ካራህ እንዳታነሳ ስለ ይስሐቅ ፈንታ በጸሳቤቅ የተያዘውን በግ ረድ ብሎ እግዚአብሔር ያንን ልዋጭ አምጥቷል። ይሄ ክፉ ጠላት ግን እንደዛ አላደረገም። ያው እንግዲህ ልጁን አሳርዷል፣ ልጁን አስቀቅሏል፣ ልጁን በማዕድ እስኪያቀርብ ድረስ የልጁን ስጋ ታግሶ ጠብቆታል። ከዛ በልቅ ብላ ብሎ ሲለው አይ እንግዲህ እኔ ከመብላቴ በፊት በልተው ነው የሚያበሉኝ፣ አንተ ቀምሰህ አቅምሰኝ፣ አንተ ከበላህ በኋላ ልብላ ብሎ ተናገረው ማለት ነው። እንግዲህ ከዚህ በኋላ እንግዲህ አባት የልጁን ስጋ በላ ስለ እንግዳ ፍቅር ብሎ ማለት ነው። በዚህ ጊዜ ያው ክፉ ጽልመት ገልጦ አወከኝ ወይ ብሎ ተሳለቀበት። እንግዳህ ነኝ ብለህ መጥተሃል፣ በእንግድነት አውቃለሁ አለው። አይ እንግዲህ እኔ ሌላ አይደለሁም አዳምን ሔዋንን ያሳሳትኩ ነኝ ብሎ ራሱን ገለጸበት። ልቡናው ተሰወረበት በዚህ ጊዜ ስምዖን። ከዛ ደንግጦ ልቡናው ተሰወረበት። ሾተል መዞ ይዞ እንግዲህ ከቤት ከወጣ በኋላ የሰው ሰውነት እያጠፋ ሰውን እያረደም ይበላ ሆነ ማለት ነው። ከዛ ጊዜ ጀምሮ እንግዲህ ያቺ የእመቤታችን ስም እስክትጠራበት ጊዜ ሰዓት ድረስ ያገኘውን ሁሉ እየወጋ እየገደለ የሰው ስጋ እየቆረጠ ሲበላ ነበር። በዚህ ሁኔታ እንግዲህ 70 ነፍሳት በላይ አጥፍቷል በላይ ሰብ እና እንግዲህ ያ ምስኪን ሰው የተጠማ ሰው በመንገድ ዳር ተቀምጦ ውሃ ጠጣኝ ብሎ የእመቤታችንን ስም ሲጠራበት እንግዲህ ታሪኩ ሰፊ ነው። በአጭሩ ደነገጠ። እንግዲህ ወደ ልቦናው ተመለሰ። ከዛ ሁሉ የክፋት እንቅልፍ በኋላ ባነነ ማለት ነው፣ ነቃ ማለት ነው። እንግዲህ ቅዱስ ጴጥሮስን እናስታውሳለን። በሐናና ቀያፋ ግቢ ውስጥ ገብቶ እንኳ በክህደት እንቅልፍ ውስጥ ተኝቶ ነበር ለጥ ብሎ። አላውቅህም እሱ እኮ ነው አላውቅህም እያለ ከአንዴም 2-3 ጊዜ እስኪክድ ድረስ ደርሷል። እና በመጨረሻ መድኃኒታችን እንደተናገረው ምልክት አድርጎ የዶሮ ጩኸት እስኪሰማ ድረስ ትክረኛለህ ያለው ያቺ እንትን ደርሳ አውራ ዶሮ ሲጮህ በዛ ሰዓት ደነገጠ። የዶሮ ጩኸት ከክህደት እንቅልፍ አነቃው ማለት ነው። ስቅስቅ ብሎ ከግንብ ስር ተደፍቶ ጌታዬ ብሎ አለቀሰ፣ ንስሐ ገባ። ያኔ ምህረት አግኝቷል። እና በላይ ሰብን ልክ የዛን ሰዓት የእመቤታችን ስም ጠራበት። ያ የተጠማ ሰው ስለ ቅድስት ድንግል ማርያም አምላክን ስለወለደች በቅድስና በድንግልና ጌጣ ስላለች ስለ ቅድስት ድንግል ማርያም ብለህ ርኅራኄ ያድርግልኝ፣ ውሃ ጠጣኝ፣ በውሃ ጥም ልሞት ነው ብሎ ሲለው እስኪ ድገምልኝ ይሄን ስም አለው። እንግዲህ የብዙ ጊዜ እንትናል እና ያኔ ያው አስደግሞታል። እንግዲህ ስለ እቺስ የቀደመ አባት አዳም ከሞት ወደ ሕይወት የተሻገረባት ናት፣ የሀጣን ተስፋቸው ናት። ስለዚህ በእርሷ ቸርነት ይደረግልኛል ብሎ አምኖ ያንን እንዳውም ከነበረው እንትን ላይ ጥንጥዬ ነው ውሃ በምላሱ ላይ የከተተለት። እንግዲህ በዚህ ሁኔታ ነው በላይ ሰብ የምንለው የቀደመ ስሙ ስምዖን ያረፈው እና ካረፈ በኋላ እንግዲህ መላእክተ ጽልመትና መላእክተ ብርሃን በይገባኛል በነፍሷ በዛች በነፍስ ቢገባኛል እንትን ክርክር ሲያደርጉ እመቤታችን እንግዲህ ጌታችን በጎ ስራውንና ክፉ ስራውን የዛን ነፍስ አድርጋችሁ በሚዛን አስቀምጡ አለ። ያን ጊዜ እመቤታችን ጥላዋን ጣለችበት ይላል። ያቺ ትንሿ ስራ እንደገና ደግሞ ከልጇ ወደ ዘንድ ቀርባ ስምሽን የጠራ መታሰቢያሽን ያደረገ በስምሽ ለተራበ ያበላ በስምሽ ለተጠማ ያጠጣ እምርልሻለሁ ብለኸኝ አልነበረም ወይ? የታለ ያ መሐላ ቃል ኪዳንህ ብላ
በተናገረችውና በሚዛን ሲመዘን ደግሞ ጥላዋን ባጠላችበት የአማላጅነት የቃል ኪዳን የፍቅር ጥላዋ በወደቀበት በበጎ ስራው በዛች በትንሽ ጥልኝ ውሃው አንጻር ሚዛኑ ስለማዘነ ድህነተ በላይ ሰብ ተፈጽሟል። እንግዲህ እዚህ ጋር ልንረዳው የሚገባ የዶሮይቱ ጩኸት ቅዱስ ጴጥሮስን የሚያክል ትልቅ ሐዋርያ ከክህደት እንቅልፍ ካነቃ የእመቤታችን የቅድስት ድንግል ማርያም ስሟ እንዴት በላይ ሰብን ከዛ አያነቃውም እና ወደ ህይወት መመለሻ መድረሻ መሰላል ሆነችው ማለት ነው። ያቺ ስሟ ያቺ በቅጽበት የምትከናወንና እንግዲህ አንዱ ጉዳይ በእመቤታችን ቃል ኪዳን ለመጠቀም እንደሚቻል ወይም እንደሚገባ የትምህርት ከሚሰጥባቸው አውዶች ተግባራዊ ምሳሌዎች አንዱ ይሄ በላይ ሰብ ድህነት ነው እና እንግዲህ እግዚአብሔር አምላካችንም እኔ ከወደድኳቸው ከመረጥኳቸው ጋራ ኪዳን አደረኩ ለዘላለምም ያንን አጸናለሁ ብሎ እንግዲህ ለጊዜው በዳዊት አንጻር ከመረጥኳቸው ጋራ ኪዳንን አደረኩ ያንን ደግሞ ለዘላለም አላፈርስም ብሎ በተናገረው ቃል መሰረት ከሁሉ በላይ ከቅዱሳን ሁሉ ቅድስት ከምትሆን ንጹሃን ሁሉ ንጽሕት በምትሆን በእመቤታችን አንጻር እንዲህ ያለ ድህነት እንዲህ ያለ ቸርነት የሚደረግ መሆኑ የተገለጠበት በዓል ነው። በሰፊው እንግዲህ በየአውደ ምሕረቶቻችን በነገውም ዕለት ሰሞኑን ሊቃውንተ ቤተ ክርስቲያን ይህንን ጉዳይ እያነሱ ስለሚያስተምሩ ምእመናን በሰፊው ከአውደ ምሕረቶቻችን ከአባቶቻችን ከሊቃውንቱ ትምህርቱን ይሰሙታል። ያው ለበረከት ያክል እኛ ባጭሩ ይሄን ካነሳን ይበቃናል። መልካም ቀሲስ ጥሩ አድርገው ነው ከበፊቱ ባጭሩ አድርገው የነገሩን ታሪኩንና እኔም ራሱ ብዙ ነገር አግኝቼበታለሁ። እመቤታችን እንግዲህ እንኳን ስሟን ለሚጠሩ ለማይጠሩትም ታዝናለች ነው የሚለው ቃሉና እመቤታችን ርኅርኅት ናት፣ አዛኝት ናት። ስሟን ለሚጠራ ደግሞ አማላጅነቷ ምን ጊዜም ነው የሚደርሰው። በዚህ በበላይ ሰብ የተፈጸመው ታሪክ ይሄን ነው የሚያሳየን። ቃልዮት ያሰማልን። አሜን። አብሮ ያሰማል። መልካም እንግዲህ በካለን ሰዓት አንፃር ወደ ተከታዩ ዝግጅታችን እንለፍ። እንግዲህ ላለፉት ተከታታይ ሳምንታት እንግዲህ አቡነ ዘበሰማያት በሚል ርዕስ የቀረበው ትምህርት አብቅቶ አሁን ደግሞ ይትቀደስ ስምከ በሚል አዲስ ርዕስ የሚጀምር ይሆናል። ትምህርቱን መላከ ሰላም ታዬ ያቀርቡልናል። ለእሱን ተከታትለን ተመልሰን እንገናኛለን። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት አቡነ ዘበሰማያት እንግዲህ እዚህ ላይ አለቀ። ቀጥሎ የሚመጣው ይትቀደስ ስምከ ነው። ስምህ ይቀደስ ነው። ስምህ ይቀደስ የሚለው ቀደሰ የሚለው ቀደሰ ከሚለው ነው ይትቀደስ የወጣው። ትርጉም አለው። ለየ ማለት ይሆናል፣ አጸና ማለት ይሆናል፣ አመሰገነ ማለት ይሆናል ወዘተርፈ። ስለዚህ ይህንን በትርጓሜው ምን ብለውታል? ስምህ ይቀደስ እንግዲህ እግዚአብሔርን የሚያምኑት ሰዎች እንደ መላእክትን መስለው ማመስገን አለባቸው። ሰው የተፈጠረው እንደ መላእክት ስሙን አመስግኖ ስሙን ቀድሶ ክብሩን ወርሶ ለመኖር ነው። ስምህ ይቀደስን ስሙም ጊዜም የተቀደሰ ነው። ስሙ ይቀድሰናል እንጂ እኛ ስሙ እንዴት ነው የምንቀድሰው? ምን ማለት ነው ትርጓሜው?
ቀደሰ ለየ ነው ከሆነ ስምህ ይቀደስ ስንል ስምህ ይለይልን ማለት ነው። ስምህ ይታወቅልን። አዎ ስመ ወላዲ አለ አብ፣ ስመ ተወላዲ አለ ወልድ፣ ስመ ሰራጺ አለ መንፈስ ቅዱስ። ሚስጥረ ሥላሴ ተለይቶ አብ ወልድ መንፈስ ቅዱስ የሚል ስምህ ተለይቶ ይታወቅልን፣ እንወቀው። የአባታችን ስም ማወቅ አለብን። ተለይቶ ይታወቅልን ነው። ሌላ እሱ ስሜ በኦሪቱ ስሜ መሐሪ ነው ይቅር ባይ ነው ብሏል። ስለ ስሙ ብሎ ይምራል ይቅር ይላል። ስሜሰ መሐሪ ወመስተሳህል፣ ስሜ ይቅር ባይ መሐሪ ነው ያልከው ይጽናልን ቀደሰ አጸና ስለሚል ይጽናልን። ይህ ቃል ኪዳኑ ዓለም የምትኖረው በቃል ኪዳኑ በስሙ ምሎ አይደል እንዴ? ለኖህ ሁሉ ቃል ኪዳን የገባው ለአብርሃም ቃል ኪዳን የገባው ያ ቃል ኪዳንህ የምሕረት ቃል ኪዳንህ አይለወጥብን፣ በሕይወታችን ይጽናልን ነው። ሌላው ይመስገን ለማለት ነው። ስም ሌላ ስም አይደለም የምናመሰግነው። በአምልኮት የእግዚአብሔር ስም ነው። ሌላ ስም አንጠራም። የልዑለ ባሕሪ የእግዚአብሔር ስም ነው የምንጠራው። እግዚአብሔር ራሱ ዓለማት ፈጣሪ ዓለማት ዓለምን ፈጥሮ የሚገዛ ማለት ነው። ያህዌ ቢለው ያለና የሚኖር ማለት ነው። ሳህሎ የሉ አልፋ ኦሜጋ አልፋ ኦ ማለት ነው። ቀዳማዊ ዳህራዊ። ይሄንን ስሙን እንግዲህ እንደ መላእክት እንደ ሱራፌል ቅዱስ 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 ብለን በመጥራት ቅድስናው ተሳታፊ እንድንሆን ነው በጸጋ። መላእክት በሰማይ ስምህን አመስግነው ቅድስናህን ተሳትፈው እንዲኖሩ እኛም እንደዚሁ ቅዱስ 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 ብለን ስምህን ጠርተን ቅድስናን ተሳትፈን አንተ ቅዱስ እንደሆንክ እኛም ቅዱሳን እንሆን ማለት ስምህ ይቀደስ። ለምሳሌ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ ምን ብሏል? ለእስራኤል ዘሥጋ ለእስራኤል ዘነፍስም ወስዶታል ቅዱስ ጴጥሮስ። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ ቅዱሳን ሁኑ። አባታችን ቅዱስ ከሆነ ልጆቹ ቅዱሳን መሆን አለብን። ስለዚህ የቅድስናው ተሳታፊ ለመሆን ነው አመስግነን። ስለዚህ ምስጋና ነው ማለት ነው። ከጸሎት የሚቀድመው ምስጋና ነው። በሃይማኖት ሕልውናውን ካረጋገጥን በኋላ ስሙን ደግሞ ማመስገን አለብን። ይትቀደስ ስምከ እንለዋለን። በስሙ ይቀድሰናል፣ ይቀድሳል። በስምህ ቀድሳቸው ይላል ጌታ። የአባቱ ስም ይቀድሳል። የአባቱ ስም ከቀደሰ የልጁና የሕይወቱ የመንፈስ ቅዱስ ስም አይቀድስም ልንል ነው? በማን ስም ተጠመቅንና? በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ነው የቅዱሳን ማህበርተኞች ሆነው የመላእክት ማህበርተኞች ሆነው ልደት ያገናኘናል። መላእክትም አቡነ ይሉታል፣ እኛም አቡነ እንላለን። ይትቀደስ ስምከ ይሉታል፣ እኛም ይትቀደስ ስምከ ማለት አለብን። ስለዚህ የቅድስናው ተሳታፊ እንድንሆን ነው። ቅዱስ ጴጥሮስ በመልእክቱ ምዕራፍ 1 ከቁጥር 15-16 ምን ይላል? እኔ ቅዱስ ነኝና፣ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁሉ ሆኑ ብሎ ስለተጻፈ የኦሪቱን ጠቅሶ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። አባታችሁ ቅዱስ ነው፣ ልጆችም ቅዱሳን ሁኑ ብሏል። ትርጓሜ የጠራን አባታችን ነው።
እኛ ልጆቹ ነን። ቅዱሳኑ ነው። የእግዚአብሔር ቅድስና ከሌላው ይለያል። የኛ የጸጋ ነው፣ እሱ የባህሪው ነው። በመጀመሪያይቱ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 2 ላይ ሐና ነቢይት እመ ሳሙኤል የሳሙኤል እናት ምን ብላለች? ተመልከቱ። እንደ እግዚአብሔር ቅዱስ የለምና። የእሱ ቅድስና የባህሪው ነው። ለመላእክትም ለሰዎችም እሱ ነው የሚቀድሳቸው። እመቤታችን እንኳ ከእናቷ ማፀን ጀምሮ መንፈስ ቅዱስ ጠበቃት ይላል። ከምልዓተ ኃጢአት ከጥንተ አብሶ ከመርገም ሁሉ የጠበቃት እሱ ነው። መረጣት፣ እናት አደረጋት። ለዚህ ነው የምናከብራት የምንወዳት። በቤተ መቅደስ እንድትኖር አደረጋ። በቤተ መቅደስ ታቦት አይደል የሚቀመጥ? እውነተኛይቱ ታቦት መጣቸው። የፊተኛይቱ ወደ ኢትዮጵያ መጣለች። አማናዊት ታቦት ወደ ቤተ መቅደስ ገባች። ሳሙኤል ደግሞ ምስክር ሆነ። ህብስተ ሰማይ ጽዋ ሰማይ አመጣ። 12 ዓመት በቤተ መቅደስ መኖሯን ቅዱስ ያሬድ እንኳን አንቀጸ ብርሃን በሚባለው የጸሎት ድርሰቱ ተናግሯል። እኛ የነ ቅዱስ ያሬድን ትምህርት የምንከተል ነን። ልጇን አባታችን እንለዋለን፣ እሷ እናታችን እንላለን። ሳሙኤል እንኳን በ3 ዓመቱ ነው ለአገልግሎት ወደ ቤተ መቅደስ የመጣ። ከሳሙኤል ታንሳለች። የድንግል ማርያም ወደ ቤተ መቅደስ መግባት ነው። በ3 ዓመቷ ገብታለች። ሳሙኤል ነቢይ ነው። ካህናትንም ደግሞ ነገስታትን የሚቀባ ነው። እሷ ደግሞ ሁሉን የሚቀባውን አምላክ በማኅፀኗ 9 ወር ከ5 ቀን የምታስተናግድ ከፍጥረት ሁሉ የተለየች ናትና እዚህ ያመጣሁበት ምክንያት እሷ ከቅዱሳን ሁሉ ይልቅ ቅድስት ናት። ግን በባህሪ ግን ቅዱስ የሚባለው ሁሉን የሚቀድሰው እግዚአብሔር ነው። ይህን ለማምጣት ነው። እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና እውነተኛ እንደሱ ማን አለ? ከአንተ በቀር ቅዱስ የለም ብሎ ይናገራል። ምንድን ነው? ቅዱሳን የሉም ለማለት ሳይሆን ቅድስተ ቅዱሳን ተብላለች አይደለም? የደብተራ ኦሪት እንኳን ምንድን ነው? ከእግዚአብሔር የባህሪ ቅድስና ጋር የሚነጻጸር የለም ማለት ነው። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ እንግዲህ ሱራፌል እየተቀባበሉ አሁን ተሰጥኦ እንደምንቀባበል አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። ምድር ሁሉ ያለው ሰው ሁሉ ለማለት ነው። ያመነ በምድር የሚኖሩ ያመኑ ሁሉ ላመኑት ነው። ከክብሩ ተሞልታለች። ክብሩ ወርሰዋል፣ አግኝተዋል። ራእይ ምዕራፍ 4 ቁጥር 8 ላይ ቅዱስ ዮሐንስ ባየው 4ቱም እንስሶች ይላል ኪሩቤልን ነው። ገጸ ሰብ፣ ገጸ አንበሳ፣ ገጸ ላይም፣ ገጸ ንስር በ4ቱ ወንጌላውያን የሚመሰሉት 4ቱም እንስሶች ኪሩቤል ማለት ነው። እያንዳንዳቸው 6 ክንፎች አሏቸው። የብርሃን ክፍል በዙሪያቸውና በውስጣቸውም አይኖች ሞልተውባቸዋል ይላል። ምስጢር አይከፈልባቸውም። ኃላፊያትንና መጻያትን ያውቃሉ እንጂ የአይን ብዛትን አይደለም። ምስጢር አይከፈልባቸውም። ሁሉ ነገር ያያሉ ነው። እነዚህ ምንድን ነው የሚሉት? ቅዱስ 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 የነበረውና ያለው ለሙሴ ያለውና እኔ ያለውና የምኖር ነኝ ብሎታል። ዛሉ ይሄሉ ሀያ አሸራ ሀያ ይሉታል።
ያህዌ ያለና የሚኖር ቅዱስ 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 የነበረውና ያለው የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። ወልድ በክበበ ትስብእት ሲመጣ በሕልውና አብና መንፈስ ቅዱስም ለፍርድ ይመጣላ። ክርስቶስንም በአልፋና ወኦ ብሎ የሚጠራው ስለዚህ ነው። አልፋና ወኦ እኮ ነው ኢየሱስ ክርስቶስ። አዎ እሱን ነው እንግዲህ ይትቀደስ ስምከ የምንለው። አሁን ይህንን እንግዲህ ኢየሱስ ክርስቶስ እንግዲህ ይህንን አቡነ ዘበሰማያትን ያስተማረን ማን ነው? እሱ ነው። ከነቢያት አንዱ ነው አይደለም። እርግጥ ሙሴ እንዳለው ነቢይ ተብሏል። እንደኔ ያለ ነቢይ እግዚአብሔር ያስነሳላችኋል ብሏል። ሙሴ እስራኤል ዘስጋን ከ430 ዓመት የግብፅ ባርነት ነፃ አውጥቷል። የሙሴ አምላክ ሙሴ መሰከረለት። ኢየሱስ ክርስቶስ ደግሞ በስጋ ማርያም ተገልጾ ሰው ሆኖ እስራኤል ዘነፍስን 5500 ዘመን በገሃነም የኖሩትን በሲኦል የኖሩትን ነፃ አውጥቷል። ያኛው ለምድረ ርስት እንዳበቃቸው ኢየሱስ ክርስቶስ ለሰማያዊት ርስት አብቅቷቸዋል። ሙሴ ባህረ ኤርትራን ከፈለ። ኢየሱስ ክርስቶስ ባህረ ገሃነምን ከፈለ፣ አሻገረ። አሻጋሪ እሱ። ሙሴ ከሰማይ መና ወረደ፣ ከድንጋይ ውሃ አፈለቀ። ያውም በእግዚአብሔር ቸርነት ነው፣ ጸጋ ነው። ኢየሱስ ክርስቶስ ራሱ ከሰማይ ወረደ፣ መና ሆነ። እኔን ብሉኝ አላ፣ እኔን ካልበላችሁ ሕይወት የላችሁም አለ። ሙሴ አለቱን በበትር ሲመታው ውሃ ፈለቀ። በውሃ የተጠሙት እስራኤል ዘስጋ ያንን ጠጥተው ረኩ፣ ከሞተ ስጋ ዳኑ። የሙሴ ጌታ ሙሴ መሰከረለት። ኢየሱስ ክርስቶስ ደግሞ በመስቀል ተሰቅሎ በዕፀ መስቀል ተሰቅሎ በበትሩ ፈንታ ጎኑን በጦር ተወግቶ የሕይወት ውሃ ሕይወት መጠጥ የሚሆን እሱም ተናግሯል ለሳምራዊት። ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂው እሱ የሕይወት ያጠጣሽ ነበር ብሏል። የሕይወት ውሃ ጠጣና ደሙንም ጥምቀትስ ከእሱ አይደል እንደ የተገኘ። እንደዚህ እያለ ይነጻጸራል። እንደኔ ያለ ነቢይ እንደኔ ያለ ነቢይ ያለው ይሄንን ነው። ታዲያ የቱ ነቢይ ነው መጥቶ? በስጋ ግን የሙሴ ደግሞ ምሳሌ የሚሆን ሙሴን የተካ ደግሞ ኢያሱ አለ። ኢያሱ ማለት ስሙ መድኃኒት ማለት ነው። ኢየሱስ ክርስቶስም መድኃኒት ማለት ነው። ተነጻጸረ። ኢያሱ ምድረ ርስት አስገባቸው፣ ኢየሱስ ክርስቶስ ሰማያዊ ርስት አስገባ። ከሲኦል ወደ ገነት መለሰ። መድኃኒት ነው። ስለዚህ ኢያሱ ባህረ ዮርዳኖስን አሻገራቸው በደረቅ። ኢየሱስ ክርስቶስ በባህረ ዮርዳኖስ ተጠምቆ ልጅነትን ሰጥቶ ወደ ገነት ወደ መንግሥተ ሰማያት አሻገረ። እንደው አሻግሬ ማለት እሱ ነው። አዳሜ አሻግራለሁ ይላል። እዛ በሞት እና በመቃብር ታፍኖ ይቀራል። አሻግሬ ኢየሱስ ክርስቶስ ነው። እንግዲህ ተራ ስም እንዳይሆን አደራ። እንደው ከምን እንዳሻገረ እናውቃለና ከኃጢአት ወደ ጽድቅ እኮ የሚያሻግር እሱ ነው። ከርኩሰት ወደ ቅድስና የሚያሻግር እኮ እሱ ነው። ስንት ሸክም አልነበረብንም? እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ አለ። ልጆች ሸክም ተሸክማችሁ መከራ አትብሉ እኮ ያለ እሱ ነው።
ታዲያ መመስገን የለበትም? ይትቀደስ ስምከ አይባልም? ይባላል። እንግዲህ ያለና የሚኖር ሲባል ኢየሱስ ክርስቶስን የሚመለከት መሆኑን ማወቅ ያስፈልጋል። እና ራዕየ ዮሐንስ ምዕራፍ 22 ከቁጥር 12 እስከ 13 እንዲህ ይላል። ራሱ ነው ቅዱስ ዮሐንስ ወልደ ነጎድጓድ አቡነ ቀለምሲስ ስለተባለው የገለጸለት። የአባታችንን የመምህራችንን ትምህርት ማን እንቀበላለን? ሌላው ኢየሱስ ክርስቶስን አንዳንዱ አሳች ቢለው፣ ሌላው እንደ ተራ ነቢይ ቢቆጥረው፣ ሌላ አማላጅ ቢለው ከእነሱ ጋር እንተባበርም። እነሱም ከእኛ ጋር እኮ አይተባበሩም፣ እኛም አንተባበርም። አንድ አይደለም። ስለዚህ በሃይማኖት እንለያያለን። በዚች ዓለም ግን በመኖር በሰውነት ግን አንድ ነን። ይችን ዓለም በፍቅር በአንድነት መጠቀም እንችላለን። መጠፋፋት አይገባም። አንዱ ሌላውን መጨቆን የለበትም። የሌላውን መብት ማክበር ያስፈልጋል። ይሄ የክርስትና ነው። ከሰዎች ሁሉ ጋራ በሰላም ኑሩ ይለናል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ። ይሄ መታወቅ አለበት። እኔ ደስ የማይለኝ ነገር አለ። በየእንትኑ ሲከራከሩ፣ የሃይማኖት ክርክር ሲከራከሩ ደስ አይለኝም። ነገር ግን መጽሐፉ ስላለ መጽሐፉን ትክክለኛውን ማስተማር ነው ያስፈልገው። ክርክርማ በኒቅያ አብቅቷል። ምን ያስፈልጋል? ያሁን ክርክር ደግሞ ድፍረትን ያመጣል፣ ጽርፈትን ያመጣል እና ብዙ የሚታረም ነገር አለ። ይህን እንግዲህ ወደ ላይ መጠቆም አይቻልም። ቢሆንም እንግዲህ እንዳስተምር ከተፈቀደ አባቶቻችን የሲኖዶስ አባላትም ሊቃውንትም ይህን ነገር አስበው ማንም ሰው የሃይማኖት ውስጥ እየገባ እየተከራከራለሁ እያለ ችግር እንዳይፈጠር መደረግ አለበት። የሃይማኖት ምላሽ ደግሞ መሰጠት አለበት። ማንም እንዳመጣ ቢጻሳዊ እየተነሳ በክርስቶስ ላይ የማይሆን ነገር ጽርፈት እንዲናገር በቅዱሳን ላይ ሊፈቀድለት አይገባም። አንዳንዶቹም እኮ ወደ እንመልስ እያሉ ወደ ልክ የሚገቡት ሃይማኖታችን ተነካ ብለው ነው። ሃይማኖት ሲነካ ሁሉ ለሰማዕትነት ይነሳልና ቢመከርበት ጥሩ ነው። እግረ መንገዴን አሁን ለአንብበው ቅዱስ ዮሐንስ አባታችን ፍቁረ ጊዜ የተናገረውን ምን ይላል? ባለቤቱ እንደው ከቁጥር 10 ልጀምርና እስከ 13 ለእኔም አለ ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማኅተም አትዝጋው አለኝ ነው የሚለው። አመፀኛው ወደፊት ያምፅ፣ ምክንያቱም ነፃነት አለኝ ብሎ ያምፃላ። ተው ቢሎት እሺ አይል። ርኩሱም ወደፊት ይርከስ፣ በግብረ ሰዶምም በጣዖት አምልኮትም ይርከስ። እምቢ ብሎ ነው፣ መፈቀዱ አይደለም፣ እምቢተኝነታቸውን ነው የሚገልጸው። ጻድቁም ወደፊት ጽድቅ ያድርግ። አመፀኛው የሚያምፅ ከሆነ ጻድቁ ደግሞ ጽድቅ እንዳያድርግ ማን ይከለክለዋል? እሱም እኮ መብት አለው። ለመርከስ ነፃነት አለኝ አለ። ባርነትን ነፃነት አለ። ለመቀደስስ አያስፈልግም? ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ አለ። ይህን ከተናገረ በኋላ ነው ከቁጥር 12 እስከ 13 ምን ይላል? እነሆ በቶሎ እመጣለሁ፣ ያረገው በአባቱ ቀኝ ያለው ነው በቶሎ እመጣለሁ የሚለው። ቶሎ በእሱ አቆጣጠር ባለፈው ገልጸነዋል። በእግዚአብሔር ዘንድ አንድ ቀን በሰው ዘንድ 1000 ዘመን ነው። በሰው ዘንድ 1000 ዘመን በእግዚአብሔር ዘንድ እንደ አንድ ቀን ነው እንደተባለው ማለት ነው። ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ዋጋ ይሰጣል እያንዳንዱ። ለርኩሱም የርኩሱን ዋጋ ፍዳውን፣ ለጻድቁም የጽድቅ ዋጋውን ይሰጣል። ዋጋ ከፋይ ነው ኢየሱስ ክርስቶስ።
አልፋና ኦሜጋ የግሪክ ፊደል ነው። አልፋ የመጀመሪያው ነው፣ ኦሜጋ የመጨረሻው ነው። ወኦ እንለዋለን። አልፋ ኦ ፊተኛውና ኋለኛው ነው። እንግዲህ ፊተኛውና ኋለኛው ብሎ አመጣ። ዛሎ ይሄሉ ያለና የሚኖር መጀመሪያውና መጨረሻው እኔ ነኝ። እንዲህ ብሎ መናገር የሚቻለው መለኮት ነው። እግዚአብሔር ነው እንዲህ የሚናገር። ለሙሴ በደብረ ሲና ያለና የምኖር እኔ ነኝ ያለ እሱ ራሱ ሰው ሆኖ፣ ለዮሐንስ ደግሞ ፊተኛውና ኋለኛው አልፋኦ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ያለ ፈራጁ ነው ፍጡር የምንል ሎቱ ስብሐት ከዚህ አድነን ይትቀደስ ስምከ እንላለን። እንደሱ ያለ ቅዱስ የለም። እንግዲህ ይትቀደስ ስምከ ካልን በኋላ የሚከተለው ምንድን ነው? ትምጻእ መንግሥትከ ነው። ትምጻእ መንግሥትከ የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት የተወደዳችሁ አድማጮቻችን ስትከታተሉ የቆያችሁት ሳምንታዊ የድምጸ ተዋሕዶ የሬዲዮ ዝግጅታችን ነው። ቀደም ሲል እንግዲህ የመላከ ሰላም ታዬ የክርስቲያን ጸሎት የሚለውን ትምህርት ተከታትለን ተመልሰናል። ትምህርቱን ላቀረቡልን አባታችን ቃለ ሕይወት ያሰማልን። እንግዲህ በዚህ በጾሙ በጉባኤ እንደዚሁም ደግሞ በሰርክ ጸሎት እየተሳተፍን የቻለንም ደግሞ በቅዳሴው ሰዓት እየተገኘን የምህላውንም ጸሎት እየተሳተፍን ጾሙን በፍቅር በመተሳሰብ እንድናሳልፍ ለማሳሰብ እንወዳለን። እንግዲህ የተወደዳችሁ አድማጮቻችን ለዛሬ የነበረን አጠቃላይ ሰዓት እየተጠናቀቀ በመሆኑ በዚሁ ተሰናብተን መውጣት ይኖርብናል። ከቀሪ የማህበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ በመመኘትና እነርሱንም እንድትከታተሉ በመጋበዝ በዚሁ እንሰናበታለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።